Finding oil can be like searching for a needle in a haystack. ለዓመታት ሲነገር የቆየው የወሎ ነዳጅ ጉዳይ አሁንም ተመልሶ እየተነሳ ነው። በደቡብ ወሎ ሬይሎ አካባቢ ለገሂዳ በተባለች ወረዳ አለ የሚባለው ነዳጅ ከከርሰ ምድር በመውጣት መቻላ ወደ ተባለው ወንዝ እየገባ ነው በማለት የአካባቢው ነዋሪዎች በተደጋጋሚ ተናግረዋል። ነዋሪዎቹ ብዙም ባልተለመደ መልኩ እየታየ ያለውን ተቀጣጣይ ውህድ ቤታቸው በመውሰድ ለምሽት መብራት ጭምር እየተጠቀሙበት መሆኑንም የተናገሩበት ሁኔታ ታይቷል። ማታ የፈተን እንይዝና ማለት ነው እንዴ የዛቅን ይዘን ይሄን በፈተን እንደ ያደረግ አንድ ቀን የወሰድነው ማቲዎቹ እየተሻማን እስከ 3 ቀን እስከ 4 ቀን እየታችን እንጠቀምበታለን እያነደርን ማለት ነው። በወሎ በዚሁ አካባቢ አለ በሚባለው ነዳጅ ጉዳይ አመታትን የቆዩ ያዝለቀቅ የሚሉ መረጃዎች ሲወጡ የቆዩ ሲሆን ሰሞኑን የለገሂዳ ወረዳ ኮሙኒኬሽን ቢሮ በማህበራዊ ትስስር ገጹ በኩል ያጋራው አንድ ልጥፍ ነገሩን መልሶ በአዲስ መልኩ እንዲነሳ አድርጎታል። ከዚሁ ጋር በተያያዘም ከፌደራልና ከአማራ ክልል የተውጣጡ አመራሮች ከአዲስ አበባ ዩኒቨርሲቲ ባለሙያዎች ጋር በመሆን ወደዚያ አምርተዋል። ታሪኩ ቆየት ያለና ረዘም ያለ ጊዜ ወሰደ ሲሆን በዚሁ አካባቢም ነዳጅን ለማፈላለግ ፋልኮን የተባለ እንግሊዝ ኩባንያም ወደዚህ አምርቶ ነበር። ነዋሪዎቹ ኩባንያው ምርመራውን አካሄዶ ካጠናቀቀ በኋላ ከዛሬ ነገ ተመልሶ ይመጣል ብንልም በዚያው የውሃ ሽታ ሆኖ ቀረ በማለትም ተናግረዋል። መረጃዎች የሚያሳዩት ፋልኮን ኩባንያ ከኢትዮጵያ ተቅልሎ የወጣው ከገጠመው የፋይናንስ እጥረት ጋር በተያያዘ ነው። ከዚያ በኋላም በሱ ግር ሌላ አዲስ የነዳጅ ምርመራን የሚያደርግ ኩባንያን ለመተካት ጥረትን አድርጎም ነበር። ይህኛው ኩባንያ ምን ደረጃ ላይ ደርሶ ነበር የሚለው ጉዳይ ግልጽ አይደለም። ያም ሆኖ ግን የወሎ ነዳጅ ጉዳይ አሁንም አዲስ አጀንዳ ሆኖ በአዲስ መልኩ የተነሳበት ሁኔታ ታይቷል። ኢትዮጵያ በኦጋዴን አካባቢ ሀብቱን ለመጠቀም እያደረገች ካለው ሰፋ ያለ እንቅስቃሴ ባሻገር በሌሎች አካባቢዎችም በጥናት ያልተረጋገጡ የከርሰ ምድር ሀብቶች ያሏት መሆኑ ይነገራል። ነዳጅን መፈለግና ማውጣት ቴክኖሎጂው ውስብስብ እንደዚሁም የሚጠይቁ አቅምም ቀላል አይደለም። በዘርፉ ያሉ ባለሙያዎች ነዳጅን ከሰፊ ምድር ውስጥ ፈልጎ ማውጣት ማለት አንዲት መርፌን ከሳር ክምር ውስጥ ፈልጎ የማግኘት ያህል ነው በማለት ሲናገሩ ይደመጣሉ። Finding oil can be like searching for a needle in a haystack. ነገሩን ወደ ተነሳንበት ወሎ ነዳጅ ጉዳይ መለስ ስናደርገው ሂደቱ ሰፋ ያለ ታሪክ ያለው በመሆኑ ከመነሻው የነበረውን ሂደት ግን በተወሰነ ደረጃ ቃኘት ማድረጉ አስፈላጊ ነው። በእርግጥ አንድ የነዳጅ ሀብት ነዳጅ ሆኖ ጥቅም ላይ ለመዋልና አልተሳካም ብሎ ምርመራውን በምርመራ ደረጃ ብቻ ቀሪ ለማድረግ የተለያዩ ምክንያቶች መመዘኛዎች መኖራቸውን በዘርፉ ያሉ ባለሙያዎች ይናገራሉ። በአንድ አካባቢ ነዳጅን ጨምሮ አንድ የሆነ ማዕድን ምልክቶች መታየታቸው ብቻ ያንን ሀብት ጥቅም ላይ ለማዋል ይቻላል ብሎ ወደ ድምዳሜ ለመድረስ የማያስችል መሆኑንም ባለሙያዎቹ ሲናገሩ ይደመጣል። ወደ ስራው ገብቶ ያንን ሀብት ጥቅም ላይ ለማዋል የሚታዩ የአዋጭነት ስራዎች አሉ። በማናቸውም አቅጣጫ ቢታይ የሚነገረው ስለ ቢዝነስ ነው። ቢዝነስ ሲባል ደግሞ አብሮ የሚሄደው የአዋጭነት ጥናት ነው። የአዋጭነት ጥናት ሲባል ያንን ሀብት ለመጠቀም የሚፈሰው ገንዘብ፣ ጊዜና ቴክኖሎጂ በመጨረሻ ሀብቱ በመልማቱ ከሚገኘው ውጤት አንጻር ምን ያህል ያዋጣል የሚለው ነጥብ ነው። ነዳጅን በተመለከተ በትንሹ 2 ስራዎች ይሰራሉ። የመጀመሪያው የምርመራ ወይም ኤክስፕሎሬሽን ስራ ሲሆን ሁለተኛው ደግሞ በምርመራ የተገኘውን ውጤት ተከትሎ የተገኘውን የነዳጅ ሀብት ማውጣት ወይም አያዋጣም በሚል ቀሪ ማድረግ ነው። እናም በነዳጅ ኢንዱስትሪ ውስጥ ፍለጋ፣ ምርመራ ወይም ኤክስፕሎሬሽን የሚሉት ሂደቶች ወሳኝነት ያላቸው ናቸው። በምርመራ የናሙና የነዳጅ ድፍድፍ ሊገኝ ይችላል፣ ወይም ነዳጅ በአካባቢ መኖሩን የሚያመላክቱ አለቶችም ጭምር ሊገኙ የሚችሉበት ሁኔታ አለ። በዚህ ወቅት ይሄ የመጀመሪያው ደረጃ ተደርጎ በመውሰድ ቀጥሎ የሚሰራው ስራ ቢኖር በዚያ ቦታ ያለውን ነዳጅ ለማውጣት ያለው የነዳጅ ክምችት ምን ያህል ነው፣ ያንን ሀብት ለምን ያህልስ ጊዜ እየተጠቀሙ መቆየት ይቻላል፣ ሀብቱን ለማልማት ሊወስድ የሚችለው የገንዘብ መጠንስ ምን ያህል ነው፣ የነዳጅ የተፈጥሮ ደረጃስ ምን አይነት ነው የሚሉትና መሰል ጥያቄዎች መልስ ማግኘት ይኖርባቸዋል።